የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም በክርስቶስ ሰላም እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁ። ልዑል አምላካችን እግዚአብሔር ይችን ዕለት ይችን ሰዓት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሁንልን። በጉልበታቸው በገንዘባቸው የሚመኩ ሰዎች አሉ። ስለሆነም በጉልበታቸውና በገንዘባቸው ተመክተው እኛን ሊያጠቁ ከሚያስቡ ግለሰቦች የሚጠብቅ ጸሎት የትኛው ነው? እንማራለን። በሁለተኛ ደረጃ ከክፉ አንደበት ወይም ደግሞ ምላስ የሚጠብቅ ጸሎት የትኛው ነው የሚለውን አሁንም በሁለተኛ ደረጃ እንማራለን። በሦስተኛ ደረጃ ጻድቅና ንጹሕ የሚያደርግ ጸሎት፣ ጻድቅና ንጹሕ የሚያደርግ ጸሎት የትኛው ነው የሚለውን እንደ እግዚአብሔር ፈቃድ ዛሬ እንማራለን። ይሄን ኃይለ ቃል የምናገኘው መዝሙር 51 ይሆናል ማለት ነው። መዝሙር 51ን እንደ እግዚአብሔር ፈቃድ ዛሬ እንማራለን። ስለሆነም ቤቱን ፎሎ፣ ሼር፣ ኮፕሊንግ እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። እንዲሁም ደግሞ አባ ቆሞሱ በሚል አዲስ በተከፈተው የዩቱብ ቻናል እየገባችሁ ትምህርቱን እንድትማሩ በእግዚአብሔር ስም በድጋሜ ጠይቃችኋለሁ። ስለሆነም ሰብስክራይብ እያደረጋችሁ ማለትም የደወል ምልክቷን እየነካችሁ ለሌሎች ለወንድሞቻችሁ፣ ለእህቶቻችሁ፣ ለጓደኞቻችሁ ሼር እንድታደርጉላቸው በእግዚአብሔር ስም በድጋሜ በትህትና ጠይቃችኋለሁ። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ቅድም እንዳልኳችሁ በጉልበታቸው በገንዘባቸው በኃይላቸው የሚመኩ ተመክተውም ደግሞ በሌላው ሰው ላይ በተለይ በድሃው ሰው ላይ ችግር የሚፈጥሩና በጣም በኃይላቸው ብዙ ሰዎችን ለማጥቃት የሚያስቡ ብዙ ሰዎች አሉ። ስለሆነም ከነዚህ አይነት ሰዎች በጉልበታቸው በገንዘባቸው በኃይላቸው በቤተሰቦቻቸው በልጆቻቸው በጎረቤቶቻቸው ተመክተው በሰው ልጆች በተለይ ደግሞ በእኛ ላይ ኃይልን ወይም ደግሞ በደልን ጥፋትን ለማድረስ የሚያስቡ ሰዎች ሲኖሩ በራሳችን ጉልበት በራሳችን ክርክር በራሳችን ኃይል እነዚህን ሰዎች ልንመክታቸው ልንከላከላቸው አንችልም። እነሱ በጣም ኃይል አላቸው። እነሱ ገንዘብ አላቸው። እነሱ ጉልበት አላቸው። እነሱ ብዙ ነገር አላቸው፣ እንዲሁ በምድር የሚታይ በአይን የሚታይ ማለት ነው። ነገር ግን የነሱ ገንዘብ፣ የነሱ ኃይል፣ የነሱ ጉልበት፣ የነሱ ሁሉ ነገር ጠፊ ነው። የኛ ደግሞ ዘላለም የሚኖር ከኛ ጋር ዘላለም የሚኖር የማይደክም የማይተኛ የማያንቀላፋ ሁልጊዜ እኛ ልጆቹን የሚጠብቅ እግዚአብሔር ከኛ ጋር ነው። ታዲያ እግዚአብሔር አምላክ ከእንደዚህ አይነቱ ፈተና ከእንደዚህ አይነቱ ጉልበተኞችና ከእንደዚህ አይነቱ ሰዎች እግዚአብሔር እንዲጠብቀን መዝሙር 51ን ምንጊዜም ቢሆን መጸለይ ያስፈልጋን ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች በሁለተኛ ደረጃ የምናየው በተለይ ደግሞ መዝሙር 51ን ስንጸልይ የምናገኘው ኃይል የምናገኘው በረከት የትኛው እንደሆነ እነግራችኋለሁ። ከክፉ አንደበት ወይም ደግሞ ከክፉ ምላስ የሚጠብቅ ጸሎት፣ ከሐሜተኞች አንደበት ወይም ከሐሜተኞች ሰዎች የሚጠብቅ ጸሎት።
ሐሜተኞች አሉ። በጣም ሐሜተኞች እየዞሩ በየመንደሩ፣ በየቢሮ፣ በየቤቱ እየዞሩ ሰውን ያለ ስራው የሚያሙ ሐሜተኞች። ሐሜት ደግሞ ከባድ ነው። ሐሜት በጣም ከባድ ነው። ሰውን አሰናክሎ የሚጥል ሰውን ከዓላማው የሚያስቀር አለ። ሐሜት ነው እና ከሐሜት ነፃ እንድንሆን እኛ ራሳችን ሐሜተኞች እንዳንሆን እንዲሁም ደግሞ እኛን ከሚያሙ ሰዎች እግዚአብሔር ይጠብቀን ዘንድ ምንጊዜም ቢሆን መዝሙር 51ን መጸለይ ያስፈልጋል። ትልቁ መፍትሄ፣ ትልቁ መድኃኒት ይሄ ነው። በሁለተኛ ሸንጋዮች አሉ፣ የሚሸነግሉ በውሸት የሚሸነግሉ የሚያታልሉ አታላዮች አሉ። አዎ በሸንጋዮችና በአታላዮች በጣም ብዙ ሰዎች ተጠቅተዋል። አዎ ጥቃት ደርሶባቸዋል። ከእንደዚህ አይነት ሰው እግዚአብሔር አምላክ ይጠብቀን። እነዚህ ሰዎች በጣም ከባዶች ናቸው። አታላዮች የሚያታልሉ ብዙ ሰዎችን እያታለሉ አዎ ጠልፈው የጣሉ ከዓላማቸው አሰናክለው ያስቀሩ አታላዮች አሉ። እነዚህ አታላዮችና ሸንጋዮችን ከነሱ አንደበት ከነዚህ አይነት አንደበት ከዚህ አይነት ምላስ ከሸንጋዮችና ከአታላዮች እግዚአብሔር አምላክ እንዲጠብቀን ምንጊዜም ቢሆን መዝሙር 51ን መጸለይ ያስፈልጋል ማለት ነው። በሦስተኛ ደረጃ ከሳሾች አሉ። በሐሰት የሚከሱ ሰውን በሐሰት የሚከሱ ምንም ጥፋት ሳይኖርባችሁ፣ በደል ሳይኖርባችሁ፣ ችግር ሳይኖርባችሁ ችግር ፈጥረዋል፣ በደል አድርሰዋል ብለው በሐሰት ነገሮችን አቀነባብረውና አቀራርበው ለዳኛ የሚከሷችሁ፣ አሳልፈው የሚሰጧችሁ ሰዎች አሉ። ይሄ እውነት ነው፣ ሐቅ ነው። በምድራችን ላይ ያለው ነገር ይሄ ነው። በጣም በዚህ ምድር ላይ በተለይ በዚህ በ21ኛው ክፍለ ዘመን ሰዎች በሐሰት እየተከሰሱ ነው እና እግዚአብሔር አምላክ እንዲጠብቃችሁ ወይም እንዲጠብቀን ሰዎች በሐሰት ተነስተው ሲከሱን እግዚአብሔር አምላክ ከነዚህ ከሳሾች እንዲጠብቀን መዝሙር 51ን መጸለይ ያስፈልጋል። አንደኛው ይህ ነው። ሁለተኛ እኛ ራሳችን አታላዮች እንዳንሆን፣ ሸንጋዮች እንዳንሆን፣ ሐሰተኛ ከሳሾች እንዳንሆን፣ ሐሜተኞች እንዳንሆን ራሱ አንደበታችንን የሚጠብቅ ጸሎት ነው ይህ ጸሎት። ሌላው ከተሳዳቢዎች አፍ እግዚአብሔር እንዲጠብቀን። ተሳዳቢዎች አሉ። ዝም ብለው በቃ በጣም በጣም የሚያሳዝን ስድብን የሚሳደቡ ከዱላ ባልተናነሰ ስድብ የሚሳደቡ እናንተ ራሳችሁን ዝቅ እንድታደርጉ እንድትዋረዱ ስብዕናችሁን የሚነካ መንፈሳዊ ሕይወታችሁን የሚነካ ማንነታችሁን የሚነካ ውስጣችሁን የሚያቆስል ስድብ አለ። ከተሳዳቢዎች እግዚአብሔር ይጠብቃል። እውነት ለመናገር በየመንገዱ የሚሳደቡ አሉ። መኪና ውስጥ የሚሳደቡ፣ ትራንስፖርት ውስጥ የሚሳደቡ አሉ። በየቢሮው የሚሳደቡ አሉ። ተሳዳቢዎች አሉ፣ አሰዳቢዎችም አሉ። እኛም ራሳችን ተሳዳቢዎች እንዳንሆን ረጋሚዎች አሉ። የሚራገሙ ዝም ብለው ከመሬት ተነስተው የሚረግሙ አሉ። ለረጋሚ አሳልፈው እንዳይሰጧችሁ ራሳቸውም እንዳይረግሟችሁ እናንተም ተራጋሚዎች ወይም እኛ ተራጋሚዎች እንዳንሆን የሚያደርግ ጸሎት መዝሙር 51። መዝሙር 51ን በምትጸልዩበት ጊዜ ከተሳዳቢዎች አፍ እግዚአብሔር ይጠብቃችኋል። ልክ ተሳዳቢዎች ሊሰድቧችሁ ሲያስቡ መዝሙር 51ን ወይም መዝሙረ ዳዊትን የምትጸልዩ ከሆነ እግዚአብሔር አምላክ አፋቸውን ይይዛችኋል። ከዚያ በኋላ ሊሰድቧችሁ የመጡ ሁሉ መርቀዋችሁ ሊመለሱ ይችላሉ።
ረጋሚዎች አሉ። ረጋሚ በጣም መራገም ደግሞ በጣም ከባድ ነው እውነት ለመናገር ሰውን መመረቅ። አዎ መመረቅ፣ እደግ ተመንደግ፣ እግዚአብሔር አምላክ ይባርክህ፣ ካሰብክበት ያድርስህ ብሎ መመረቅ እንጂ ከሰው ወገን በእውነት መራገም ከባድ ነገር ነው። ስለዚህ እኛ ራሳችን ረጋሚዎች እንዳንሆን፣ ልጆቻችሁን የምትረግሙ፣ ጎረቤቶቻችሁን የምትረግሙ፣ ታዳጊዎችን የምትረግሙ ሰዎች ባካችሁ ራሳችሁን ጠብቁ፣ ራሳችሁን መርምሩ። እግዚአብሔር የሚጠላው ነገር ቢኖር ረጋሚዎችን ነው እና ራሳችሁም ረጋሚዎች እንዳትሆኑ ተራጋሚዎች እናንተን ሊረግሙ የሚጡትን ሁሉ እግዚአብሔር አምላክ ወደ ኋላቸው እንዲመለሱ ያደርጋቸዋል ማለት ነው። አንዱ ይሄ ነው። በሶስተኛ ደረጃ ጻድቅና ንጹሕ መሆን እንፈልጋለን አይደል እንዴ? ጻድቅ መሆን እንፈልጋለን። መቼም ሰው ቅድስናን የማይፈልግ ያለ አይመስለኝም። ቅዱስና ንጹሕ መሆን፣ በእግዚአብሔር ፊት ቅዱስ መሆን፣ ንጹሕ መሆን እንፈልጋለን ሁላችንም ማለት ነው። ታዲያ እንዴት ነው ቅድስና የምናገኘው? እንዲሁ ዝም ብለን ቅድስና አይገኝም። ቅድስና ዝም ብሎ አይገኝም። ስለዚህ ልበ አምላክ ቅዱስ ዳዊት እንዲህ ይላል፣ እኔ ግን ይላል እኔ ግን በእግዚአብሔር ቤት እንደለመለመ ወይራ ነኝ፣ የወይራ ዛፍ እንደለመለመ የወይራ ዛፍ ነኝ፣ ጻድቅ ነኝ። ወይራ ምንድን ነው? ረዥም ዘመን የሚኖር ነው ወይራ። ልበ አምላክ ቅዱስ ዳዊት በወይራ ራሱን የመሰለበት ምክንያት ምንድን ነው? ሌሎች ዛፎች አሉ፣ ጽድ አለ፣ ሌላም አለ። በእርግጥ በዝግባ መስሎ ተናግሯል። ግን በወይራ ለምን መሰለ ነው። ወይራ በእኛ በኢትዮጵያም በእስራኤልም በብዛት የሚገኝ ዛፍ ነው እና ከዛፎች ሁሉ ምናልባት ዝግባ በዕድሜ የሚበልጠው ይሁን አላቅም፣ ወይራ በጣም ረዥም ዘመን ይኖራል ማለት ነው። ረዥም ዘመን። ስለዚህ ጻድቅ ሰው ንጹሕ ሰው ረዥም ዘመን ይኖራል። ረዥም ዘመን ልክ እንደ ወይራ ማለት ነው። እንደ ወይራ ረዥም ዘመን ይኖራል ጻድቅ ሰው የሚባለው ማን ነው? ንጹሕ የሚባለው ሰው ማን ነው? የሚጾም የሚጸልይ የሚሰግድ ፈጣሪውን ሁልጊዜ የማይረሳ በጾም በጸሎት ተወስኖ የሚኖር ንስሐ የሚገባ ለሥጋው ደሙ የበቃ ምጽዋት የሚሰጥ የሚመጸውት እንግዳ የሚቀበል ለታረዘ የሚያለብስ ለተጠማ የሚያጠጣ ለተራበ የሚያበላ ርኅሩህ ደግ ቸር የሆነ ሀዳጌ በቀል ማለት በቀልን የማያውቅ በቃ በጣም የቅድስናን ሥራ የሠራ እሱ ንጹሕና ቅዱስ ነው። ስለዚህ ዕድሜው ልክ እንደ ወይራ ረዥም ይሆናል ማለት ነው። በሁለተኛ ደረጃ ችግር ወይም ደግሞ ድርቅ የሚቋቋም ነው። ማን? ወይራ ምንጊዜ ማየታችሁ ከሆነ በጋ የለ ክረምት የለ የፈለገው አደገኛ ድርቅ ቢመጣ ወይራ እየለመለመ ነው የሚሄደው። እየለመለመ እንደውም ቅጠሉ በጣም ሊረግፍ ይችላል፣ ግን ሲረግፍ ወደው ይተካል። እንደውም አዲስ ቅጠል ደስ የሚል በጣም ለዓይን የሚማርክ ቅጠል ነው የሚሰጠው። መዓዛው ሽታውም ራሱ በጣም ልዩ ነው እና በንስሐ በጾም በጸሎት የሚኖር ሰው በቅድስና ሕይወት የሚኖር ሰው ልክ ድርቅ ሲመጣ፣ ችግር ሲመጣ፣ ፈተና ሲመጣ፣ በጣም ከባድ ፈተና ሲመጣ ይቋቋማል ማለት ነው። እንደውም ልክ እንደ ወይራ እየለመለመ ይሄዳል። እየለመለመ እያበበ መዓዛው ራሱ ልክ እንደ ወይራ ቅጠል መዓዛው ራሱ ልዩ ነው የሚሆነው። ጻድቅና ቅዱስ ሰው የተባረከ ሰው እጁን ቢዘረጋ በረከትን ያሳድራል። በዓይኖቹ በአንደበቱ ሁሉ በረከትን ያሳድራል። ማን? ጻድቅ የሆነ ሰው በንስሐ በጾም በጸሎት በስግደት በሥጋው ደግሞ የሚኖር ሰው፣ እንግዳን የሚቀበል ለተራበ የሚያበላ ለተጠማ የሚያጠጣ ሰው፣ አስራት በኩራት የሚሰጥ ሰው፣ ደግ ርኅሩህ ቂም በቀል የማይዝ ሰው እሱ ችግር ሲመጣ ይቋቋማል። በቃ ምክንያቱም እግዚአብሔር ከሱ ጋር ነው። መዓዛው ራሱ
መንፈሳዊ መዓዛ፣ የተወደደ መዓዛ፣ የተከበረ መዓዛ፣ ልዩ የሆነ መዓዛ፣ እኛ በራሳችን የምናመጣው መዓዛ፣ ሽታ፣ ውበት ሳይሆን ከእግዚአብሔር የሚሰጥ ውበት፣ ከእግዚአብሔር የሚሰጥ ልዩ መዓዛ፣ እስከ የሌለው ዛሬ ታይቶ ነገ የሚጠፋ ሳይሆን ምንጊዜም ልዩ መዓዛ። የእኛን መዓዛ የሚያጠፋው ወይም ደግሞ የሚያከረፋው የሚለውጠው ኃጢአት ነው፣ ይታወቃል። አዎ ቅድስናችን ልዩ መዓዛ እንዲኖረን ያደርጋል። ኃጢአት ደግሞ መዓዛችንን አስወግዶ ሌላ በእግዚአብሔር ዘንድ በጣም አጸያፊ የሆነ ስራ እንድንሰራ የሚያደርገን ነው ኃጢአት ማለት ነው። ስለዚህ እንደ ወይራ ቅጠል እያበብን እንደ ወይራ ቅጠል መዓዛው ሽታው ልዩ እንዲሆን መልካም ስራ መስራት ያስፈልጋል። ከመልካም ስራዎቻችን አንዱ ጸሎት ነው። ስለዚህ መዝሙር 51 ማለትም መዝሙረ ዳዊትን በተለየ ሁኔታ ደግሞ መዝሙር 51ን ምንጊዜም ቢሆን የሚጸልይ ሰው እንደ ወይራ ቅጠል ልዩ መዓዛ ይኖረዋል ማለት ነው። ከዚያ ሲቀጥል ፍሬ ያፈራል። ወይራ ፍሬ አለው፣ በጣም ልዩ ፍሬ እና ወይራ ራሱ እንጨቱ ቅጠሉ ለሜሮን ለቅባ ቅዱስ ከሱ ነው የሚወጣው ማለት ነው እና ፍሬ አለው። የወይራ ፍሬ ዘይት ይሆናል። የወይራ ዘይት ደግሞ ያጸናል፣ ሰውን ያጠነክራል። ለአይምሮ ለጭንቅላት ጥሩ ነው ይባላል። ሐኪሞች ራሱ ይህን ይደግፉታል። በእኛ በመንፈሳዊ ሕይወት ደግሞ የወይራ ፍሬ በጣም ልዩ ትርጉምና ሚስጥር አለው። ስለዚህ ጻድቅ ሰው ልክ እንደ ወይራ ፍሬ ነው፣ ያፈራል። መንፈሳዊ ፍሬ፣ የንስሐ ፍሬ፣ የቅድስና ፍሬ፣ የይቅርታ ፍሬ፣ የመስጠት ፍሬ፣ የበጎነት ፍሬ፣ የትህትና ፍሬ፣ የፍቅር ፍሬ ወዘተ መልካም ፍሬዎችን ያፈራል። የወይራ ፍሬ በጣም ይፈለጋል። ጻድቅ የሆነ ሰው ይፈለጋል። በእግዚአብሔር ዘንድም ይፈለጋል፣ በሰው ዘንድም ይፈለጋል። ሰው ሁሉ ይወደዋል፣ ያከብረዋል ማለት ነው። ወይራ ዘይት ይወጣል። ልዩ የሆነ ዘይት፣ ልዩ ጣዕም ያለው ዘይት፣ ለጤና ተስማሚ የሆነ ዘይት፣ ለቤተ ክርስቲያንም ይሆናል። የወይራ ዘይት ሌላ ሚስጥራተ ቤተ ክርስቲያን የሚከናወንበት ዘይት። የሚገርማችሁ ነገር በ40 ቀን የምንቀባው መንፈስ ቅዱስን ሀብተ መንፈስ ቅዱስ የምናገኝበት አንዱ በቅባ ቅዱስ ነው። ቅባ ቅዱስ ደግሞ የሚወጣው ከወይራ ቅጠል ወይም ከወይራ እንጨት ነው እና ከፍሬው ነው። ስለዚህ ጻድቅ ሰው ይፈለጋል። በእግዚአብሔር ዘንድ ይፈለጋል፣ በሰውም ዘንድ ይፈለጋል። ጻድቅ ሰው ምንጊዜም ውድ ነው። ልክ እንደ ወይራ ዘይት በጣም ውድ ነው። አሁን የወይራ ዘይት በጣም ውድ ነው፣ የተከበረ ነው። በቤተ ክርስቲያንም የተከበረ ነው፣ ከቤተ ክርስቲያን ውጭም በጣም የተከበረ ነው። ሜሮን ወይም ቅባ ቅዱስ የሚወጣው ከወይራ ብቻ ከሌላ አይወጣም። ጳጳሳት ወይም ፓትርያርክ የሚያፈላው ወይም የሚያፈሉት በጾም በጸሎት ሆነው ከወይራ ዘይት ሜሮን ወይም ቅባ ቅዱስ። ሜሮን ቤተ ክርስቲያን የሚከበርበት፣ ጽላት የሚከብርበት፣ ቅባ ቅዱስ ደግሞ የሰው ልጅ ሀብተ መንፈስ ቅዱስን የሚያገኝበት ስለሆነ የወይራ ዘይት በጣም እጅግ በጣም የተከበረ የተወደደ፣ ከዛፎች ሁሉ ይሄ የተከበረ ነገር የሚገኘው ከወይራ ነው። ስለዚህ ጻድቅ ሰው ልክ እንደ ወይራ የለመለመ ነው። ልክ ወይራን ይመስላል። ለምንድን ነው ወይራን የሚመስለው? የተከበረ የተወደደ የተቀደሰ ስለሆነ ማለት ነው። የተቀደሰ ሰው የተከበረ ሰው በንስሐ በጾም በጸሎት የሚኖር ሰው መዝሙረ ዳዊትን የሚጸልይ ሰው
በሰው ዘንድ የተወደደ በእግዚአብሔር ዘንድም የተከበረ የተወደደ የሚወደድ ሰው ነው ማለት ነው። ሌላው ምንድን ነው? የሰላምና የበረከት ምሳሌ ነው። ማን? ወይራ። ስለዚህ ጻድቅ ሰው፣ በጾም በጸሎት የሚኖር ሰው፣ በበጎ ነገር የሚኖር ሰው ምንጊዜም ከእሱ ጋር ሰላም አለ፣ በረከት አለ፣ ሰላም አለ፣ ሁልጊዜ ሰላም አለ። አዎ ከዚህ አይነቱ ሰው ስትሄዱ ሰላም፣ ቅንነት፣ ደግነት፣ በጎነት፣ መልካምነት፣ አዎ ለሰው የሚራራ ሩህሩህ የሆነ ሰላም ይገኝበታል፣ በረከት ይገኝበታል። እጆቹን ዘርግቶ ቢባርክ በረከት ያሰጣል፣ ከእግዚአብሔር በረከት ያሰጣል። በአንደበቱ ቢናገር እጆቹን ዘርግቶ ቢባርክ ከዚህ ሰው ልዩ የሆነ ምድራዊ ብቻም ሳይሆን ሰማያዊ በረከት ያሰጣን። ራሱም በረከት አለው፣ ለሰውም በረከት ያድላን ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች መዝሙር 51ን በምንጸልይበት ጊዜ ምን አልኳችሁ? ልድገምላችሁ። በጉልበታቸው በገንዘባቸው የሚመኩ ተመክተውም ደግሞ በእኛ ላይ አደጋ ሊያደርሱ የሚያስቡ ሰዎችን ኃይላቸውን የሚያደክም ብርታታቸውን ሁሉ አድክሞ እኛን ነፃ የሚያወጣ እኛን የሚጠብቀን እግዚአብሔር በዚህ በመዝሙር 51 ጸሎታችን እግዚአብሔርን እንጠይቀዋለን ማለት ነው። በሁለተኛ ደረጃ ከክፉ አንደበት ምላስ የሚጠብቀን ጸሎት። ክፉ ሰዎች አሉ፣ አንደበታቸው እሳት የሆነ አንደበታቸው ሰይፍ የሆነ በጣም አደገኞች፣ ማለትም ሐሜተኞች፣ ሸንጋዮች፣ አታላዮች፣ ከሳሾችና ተሳዳቢዎች፣ ረጋሚዎች ከነዚህ ሰዎች እግዚአብሔር እንዲጠብቀን በመዝሙር 51 ጸሎታችን እግዚአብሔርን ስንጠይቀው ከነዚህ ሰዎች እግዚአብሔር ይጠብቀናል። ጻድቅና ንጹሕ፣ እውነተኛ፣ ትክክለኛ ሰዎች በእግዚአብሔር ፊት በእግዚአብሔር ዘንድ ጻድቅ ለመሆን ሁላችንም እንፈልጋለን። ጻድቅና እውነተኛ የሚያደርገን ጸሎት መዝሙር 51 ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ቤቱን ፎሎ፣ ሼር፣ ላይክ እንዲሁም ደግሞ ሰብስክራይብ እንድታደርጉ የደወል ምልክቷን እየነካችሁ እየገባችሁ ትምህርቱን እንድትማሩ በእግዚአብሔር ስም ጠይቃችኋለሁ። ሲቀጥል መዝሙረ ዳዊት የት ነው የሚገኘው ካላችሁኝ በአባ ቆሞሱ የተዘጋጀ መዝሙረ ዳዊት መዝሙረ ዳዊት ወመዝገበ ጸሎት ባለ 124 ራጉኤል ቤተ ክርስቲያን ሳሙኤል ልዩ ልዩ የቅዱሳት መጻሕፍት መሸጫ ብላችሁ ከሄዳችሁ ታገኙታላችሁ። ሁለተኛ ባለ 138 መዝሙረ ዳዊትንና ሌሎችንም ጸሎቶች ማለት መዝሙረ ዳዊትና መዝገበ ጸሎትን በአንድ አድርጎ የያዘ መዝገበ ጸሎት፣ ያኛው መዝሙረ ዳዊት ወመዝገበ ጸሎት ነው። ይሄኛው ደግሞ መዝገበ ጸሎት ወመዝሙረ ዳዊት ባለ 138 ራጉኤል ሱቅ ቁጥር 8 ኃይሌ ብላችሁ ብትሄዱ ታገኙታላችሁ። ከነሱ ብቻም ሳይሆን ተዋህዶም ሌሎች ከዚህ አካባቢ ልዩ ልዩ ንዋየ ቅድሳት የሚሸጡ አሉ። ከነሱ ብትጠይቁ ታገኙታላችሁ። እንዲሁም ደግሞ በትልቁ በትንሹ በግዕዝም በአማርኛም አማርኛና ግዕዝ በአባ ቆሞሱ የተዘጋጀ የጸሎት መጽሐፍ አለ እና እየገዛችሁ እንድትጠቀሙ። ከየት ይገኛል ላላችሁኝ እንግዲህ ራጉኤል አለ፣ ጊዮርጊስ አለ፣ ቅድስተ ማርያም ደግሞ ይኖራል። ስለዚህ ሁላችሁም እየገዛችሁ እንድትጠቀሙ። ያው 5000 10,000 ይታተማል። ያው በ15 ቀን በአንድ ወር ውስጥ እያለቀ ስለሆነ እየሄዳችሁ ካለቀ በኋላ እንትን ከምትሉ እንድትገዙ፣ ስትገዙ ደግሞ የተደጎሰውን በአባ ቆሞሱ ስም ደግሞ አለ
አሁን ለምሳሌ ቆሞስ መልአከ ገነት አባ ወልደ ጊዮርጊስ አበጀ የምትለዋት ነው የቀረችው። አበጀ የምትለው ሌላ አባት። እስከዚህ ድረስ ግን ወልደ ቆሞስ መልአከ ገነት አባ ወልደ ጊዮርጊስ የሚለው እስከሚለው ድረስ ሌላ ሰው በዚህ ስም አሳትሟል። በጣም ያሳዝናል። ግን ምን እናደርጋለን? ልቦና ይስጣቸው እንላለን። ስለዚህ የጸሎት መጽሐፎችን እየገዛችሁ እንድታነቡ። ከሚገርመው ነገር ደግሞ አንዳንዶቹ መጽሐፍ ያዘጋጃሉ፣ ልዩ ልዩ መጽሐፍ ያዘጋጃሉ። ከላዩ ላይ ስልክ ቁጥር ይቀመጣል። ስልኩ ሲደወል ግን ወይ ሌላ ሰው ያነሳዋል ወይም ደግሞ ስልኩ አይሰራም ወይም ሲደወል ደግሞ አይነሳም። እኔ ምናልባት ካልተመቸኝ ካልሆነ በስተቀር ካልተመቸኝም ራሱ በዚህ ሰዓት ደውሉ እላለሁ እና ማንኛውም መጽሐፉን ገዝቶ ማንኛውንም አስተያየት ለመስጠት ቢፈልግ ደውሎ አያጣኝም። የኔን ልዩ የሚያደርገው ይህ ስለሆነ ስለ መጽሐፉ ደግሞ ጥያቄ ካላችሁ፣ አስተያየት ካላችሁ፣ የሚጨመር የሚቀነስ አለ ብላችሁ ካሰባችሁ ደውሉልኝ። ምን ጊዜም ቢሆን እገኛለሁ። ሰዓቱና ወቅቱ ባይመቸኝ ደግሞ ቀጠሮ ሰጣችኋለሁ ማለት ነው። ወስብሐት ለእግዚአብሔር። ስላዳመጣችሁኝ ሰላም እግዚአብሔር በቸርነቱ ይባርክልኝ፣ ይቀድስልኝ። ደህና ደሩ።